ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን። አገራዊ የምክክር ኮሚሽኑን በተመለከተ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጻፊ የሆኑትን ፓስተር ዶክተር ጌትነት ለማን እንዲሁም ደግሞ በካውንስሉ አንዳንድ ጉዳዮች ላይ ከእሳቸው ጋር ጥቂት ቆይታ የምናደርግ ይሆናል። እሱን ደግሞ እስከ መጨረሻው ድረስ እንድትከታተሉን በአክብሮት ጠይቃለሁ። በመጀመሪያ ጊዜዎትን ስለሰጡኝ ከልብ እጅግ አድርጌ አመሰግናለሁ። እንደሚታወቀው ካውንስሉ 35 ሚሊዮን የወንጌል አማኞችን ወይም ደግሞ ምዕመናንን ይወክላል ይታወቃል። ይህም ደግሞ የሀገራዊ ምክክር ለኢትዮጵያ ወንጌል አማኞች ምን አይነት ታሪካዊ እድል ይዞ መጥተዋል ብለው ያምናሉ? እንዴትስ ነበረ? መልካም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከ35 ሚሊዮን በላይ ቁጥር ያላቸውን የወንጌል አማኝ እምነት ተከታይ የሆኑ የሀገሪቱን ዜጎች እንደሚያስተባብር ተቋም በሀገራዊ ምክክር ኮሚሽኑ ገና ከጅምሩ ከዓመታት በፊት ንቁ ተሳትፎ ስናደርግ ቆይተናል። ያው እንደ ሃይማኖት ተቋም አገር በምትመክርባቸው ጉዳዮች ላይ ድርሻ አለን ብለን እናስባለን። የምናገለግለው ሕዝብም የሀገሪቱ ዜጋ እንደመሆኑ መጠን ኢትዮጵያ ለቀጣይ ትውልድ መልካም እንዲሆን በምትመክርበት ወቅት እኛም እንደ ዜጋ እንደ ተቋም የበኩላችንን በጎ አስተዋጽኦ ማድረግ ስለሚጠበቅብን ስለሚገባን ከአጀንዳ ማሰባሰብ ጀምሮ የመጀመሪያው በጸሎት ህዝባችን እየጸለየ ቆይቷል። ምክክሩ ሰላማዊ ምክክር እንዲሆን በዚህ ታሪካዊ የምክክር ወቅት ደግሞ እኛም የበኩላችንን በጎ አስተዋጽኦ ማሳደር እንድንችል ወጣቶችም፣ ባለሙያዎችም፣ የነጋዴውም፣ የንግዱ ማህበረሰብም፣ ፖለቲከኛውም፣ ሌላም ሁሉም ተከባብሮ ተደማምጦ ጤናማ በሆነ መንገድ መመካከር እንዲችል እንደ ሃይማኖት ተቋም የሚጠበቅብን መካከለኛ መሆን ስለሆነ ከዛ ረገድ በጸሎትም ህዝባችንም ንቁ ተሳትፎ እንዲያደርግ ስናስተባብር አጀንዳም ሰጥተናል። በሰጠናቸው አጀንዳዎች ዙሪያም የሚፈለገው ውጤት አገራዊ ውጤት መምጣት እንዲችል የራሳችን አስተዋጽኦ እያደረግን እንገኛለን ማለት ነው። መልካም ከወንጌል አማኞች ወገን የሚነሱ ዋና ዋና ሀገራዊ ስጋቶችና መፍትሄዎች ተለይተው ለኮሚሽኑ ቀርበዋል። አቀራረቡስ እንዴት ነበረ? ያ ሂደት መግለጽ ማሳወቅ የሚቻል ከሆነ ይቻላል። ጥሩ ነው። ያው ግልጽ የነበረ ሂደት ስለነበር ነው። የሀገራዊ ምክክር ኮሚሽን በኢትዮጵያ ሃይማኖት ተቋማት ጉባኤ በኩል የሰጠን ኮታ አለ። ከታች ከወረዳ ጀምሮ እስከ ፌደራል ድረስ በዛ ኮታ አማካኝነት ምንድነው አጀንዳ እንዲሆን የምትፈልጉት የሚል ጥያቄ ሌላው የማህበረሰብ ክፍል ጥያቄ እንደቀረበለት ሁሉ ለእኛም ጥያቄው ቀርቦልን አጀንዳዎች የምንላቸውን ነገሮች አስይዘናል። ከዛ መካከል ከያዝናቸው አጀንዳዎች መካከል አንዱ የሃይማኖት ጉዳይ አጀንዳ ተደርጎ ቀርቧል። 8 አጀንዳዎች መካከል አንደኛው የሃይማኖት ጉዳይ ነው። ዝርዝር ነገሮች በውስጡ አሉት። ለእኛ እንደ ስጋት የሚታየን ማስተካከልም መታረምም መመካከርም አለብን ብለን የምናስበው አጀንዳ በዛ ውስጥ የሃይማኖቶች እኩልነት ነው። ኢትዮጵያ ውስጥ የሃይማኖቶች እኩልነት በሕግ ሊደነገግ ይገባል፣ ማዕቀፍ ሊሆነውም ይገባል። ለምሳሌ ተደጋጋሚ እንደምናነሳው ሰው ከኢትዮጵያ ውጭ እንኳን ሄዶ ሌላ ሀገር ላይ ዜጋ ባልሆነበት ሀገር ላይ ያመልካል፣ እንደፈቀደ ይንቀሳቀሳል፣ እምነቱንም ያራምዳል። ኢትዮጵያ ውስጥ አንዳንድ አካባቢ ቁጥራችን አነስተኛ የሆነባቸው አካባቢዎች ላይ ክልሎች ላይ በተለይ ወንጌል አማኙ ፈጽሞ ነፃነት የማይሰማን በነፃነት እንዳናመልክ የምንደረግባቸው ቦታዎች አሉ፣ ይታወቃሉ። በስም መጥቀስ አስፈላጊ ከሆነ ጅጅጋ ክልል አሁን ለእኛ በጣም ከባድ ነው። በጣም ጅጅጋ አካባቢ ያሉ ቅዱሳን በጣም ነው የሚቸገሩት። እና እንደዚህ አይነት ነገሮች ተገቢ ናቸው ብለን አናምንም። ቁጥራችን አነስተኛም አይደለም። ባይዘውኛ ጅጅጋ አካባቢ ረጅም ዓመት ምናልባትም 40 ዓመት እና 50 ዓመት የቆዩ ቸርቾች አሉ። ግን ስቲል ነው እስካሁን ድረስ
በዛ አካባቢ ያሉ የወንጌል አማኝነት ተከታዮች በስደት ውስጥ የሚኖሩት። ሌላው እምነት አነስተኛ በሆነበትና የወንጌል አማኝ ቁጥር ከፍ ባለበት አካባቢ ኦርቶዶክሱ እስልምናውን በሰላም ይኖራል። የወንጌል አማኙ እኔ እዚህ አካባቢ ከፍተኛ ቁጥር ስላለኝ እስልምና መጥቶ ማምለክ አይችልም፣ መፍቱ መከበር አይችልም የሚልም የለውም። አይሆፕ ኢቭን የሃይማኖት ተቋማት ጉባኤ ራሱ እዛ በክልል ደረጃም አልተዋቀረም። መቋቋም አይችልም፣ እዚህ ያለው አንድ እምነት ነው የሚል ይመስለኛል የቀረበው። እንደዚህ አይነት ነገሮች መታረም አለባቸው። ምናልባትም አሁን በግልጽ ያወራሁት ያው ብዙ አልተለመደም እንደዚህ አይነት ነገር። ለምን በደፈናው አልተወራ ምናምን የሚል ነገር ሊመጣ ይችላል። ግን ምንም በደፈና የምናወራው ነገር የለንም። ህዝባችን ከዚህ በላይ ሊገፋ አይገባም። ጅጅጋ አካባቢ ላይ በጣም ሲሪየስ ጉዳይ አለ። ፖለቲከኞቹ ሚዲያ ላይ ወጥተው ሲናገሩ የክልሉ ፖለቲከኞች ሁሉ አቀፍ የሆነ ስራ እንደሚሰሩ ይናገራሉ። እንደነሱ የሚያሳድድ እንደነሱ የሚያስር ሰዎች ቤት ተከራይተው ማምለክ አይችሉም። ጅጅጋ ከተማ ላይ ህገ መንግስቱ እንኳን ተከራይቶ አይደለም ዛፍ ስር ማምለክ ይችላል። እንኳን ቤት ተከራይቶ ማምለክ ዛፍ ስር የፈቀደውን የወደደውን ማምለክ ይችላል፣ በግልም በቡድን። ህገ መንግስት ማይተገበርበት በሃይማኖት አንጻር ያለ ሲሪየስ ሀገር ጅጅጋ ነው። ያ መታረም አለበት። የክልሉ ርዕሰ ብሔርም ይህንን ማስተካከል ማረም አለባቸው፣ ኃላፊነታቸው ስለሆነ። ኢቨን እሳቸውን አግኝቶ እንኳን ለማናገር በጣም ከባድ ነው። ቢገኙም የመወሰን አቅም ያላቸው አይመስለኝም። ህዝቡ ጠንከር ያለ አቋም አለው በዛ ጉዳይ። ክልላችን ላይ አንድ ሃይማኖት ብቻ መሆን አለበት የሚል አይሆፕ የሰላም ሚኒስተርም ብዙ ሞክሯል፣ የተቻለ አይመስለኝም። የኢትዮጵያ ሃይማኖት ተቋማት ጉባኤም ብዙ ሞክሯል፣ የቻለ አይመስለኝም። እንደዚህ አይነት ነገሮች በምክክር ኮሚሽኑ ይፈታሉ እናስባለን። ሰው በሀገሩ አነስተኛ ቁጥርም ይኖር አዲስ ሃይማኖትም ቢፈልግ ያምልክ፣ ህገ መንግስቱ እስከፈቀደለት ድረስ በፈቀደለት ልክ የማምለክ የመዘመር የመጸለይ መፍቱ በጣም መጠበቅ አለበት። ቤት ተከራይተ አምልክ፣ ቤት ሳትከራይ አምልክ፣ በግለሰብ ቤት አምልክ፣ ህንፃ ሰርተ አምልክ አይደለም የሚለው ህገ መንግስቱ። ህገ መንግስቱ ክልል ነው የሚያስቀምጠው የአምልኮ ነፃነትን አስመልክቶ እና በዛ ረገድ እንደዚህ አይነት ነገሮች እንዲፈቱልን በዚህ ምክክር ኮሚሽን እንፈልጋለን። ሌላው የመካነ መቃብር ስፍራ ጉዳይ በጣም ሲሪየስ ኢሹ ነው። እኛ ሀገር መካነ መቃብር ስፍራ አጥረን ነው የምናስቀምጠው። የወንጌል አማኞች የኛንም ጨምሮ በአጥር ነው። የኦርቶዶክሱ አጥር አለው፣ እስልምናው አጥር አለው፣ ሌላው አጥር አለው እና ይሄ መካነ መቃብር ስፍራ ከሃይማኖት ተቋማቶች ውጭ ሆኖ መንግስት ቢያስተዳድረው የተሻለ ነው። በቃ የሚቀበረው የሞተ ሰው ነው። የሞተ ሰው ሊቀበርበት የሃይማኖት ተቋማት በመካነ መቃብር ስፍራ መጣላት አለብን ብዬ አላስብም። የኔ ነው የኛ ነው የምንለው ኢቨን እሺ በህይወት ያለ ሰው የሚያመልክበት ቦታ ጥሩ ነው፣ አጥር ይሰራበት። ግን የሞተ ሰው ቢቀበርበት ስፍራ አጥር ሰርተን መከለል ጀስት ዘር ሙታን ናቸው እኮ። በሙታን ስፍራ ላይ መጣላት ስለለመደብን ጸብ ስለምንወድ እንጂ በቃ መካነ መቃብር ስፍራ እኔ መንግስት ስርዓት አዘጋጅቶ ዜጋ የሆነ ሰው ከሞተ መቀበር አለበት። ዜጋ የሆነ በዛ አካባቢ የሚኖር ከሆነ መቀበር አለበት። ካልሆነ ምን እየሆነ ነው? የመካነ መቃብር ስፍራ የኔ እምነት ተከታይ ካልሆንክ አትቀበርም እያልን ሰዎችን የዛ እምነት ተከታይ ለማድረግ የመካነ መቃብር ስፍራ እንደ ማስፈራሪያ እንደ እምነት መከታተያ ስርዓት አድርገን ነው ያዝ ነው። እሱ በሁሉም ሃይማኖት ዘንድ ያለው ተገቢ ነው ብዬ አላምንም። እኛ ጋም እንደዚህ አይነት ችግሮች አሉ። እሱ መታረም አለበት። መካነ መቃብር ካለቀ መንግስት ይሰጣል፣ መንግስት ይከታተላል፣ መንግስት ያለማዋል። አዲስ አበባ ላይ የተጀመሩ ነገሮች አሉ። በዚህ አጋጣሚ አዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤትን ክብርት ከንቲባችንም እንዲሁም ይህን ዘርፍ የሚያስተባብሩትም አመስገን እፈልጋለሁ። ይሄ ልምድ ወደ ሁሉም ክልሎች መሄድ አለበት ብዬ አስባለሁ። ልምዱ ጅምር ነው ያለው። አዲስ አበባም አላለቀም። ምክንያቱም ያው ቅድም ያልኩት ኢንተረስት ስላለ ሰዎች እዛ ቦታ ላይ ወይ የወንጌል አማኝ ቦታ ተብሎ ካልተከለለ በስተቀር ኢቭን የሞተው ሰው መንግስት ሰማያት ሁሉ የማይወርስ ይመስለናል። እና በህይወት እያለ ነው ሁሉን ነገር ማድረግ። ስለ እምነት የምናወራው የምንነጋገረው ሰውየው በህይወት እያለ ነው። ከሞተ በኋላ ስለሞተው ሰው ምንም የምናወራው ነገር የለም። ስለዚህ የሞተውን ደግሞ የመቅበር የመካነ መቃብር ስፍራ ማመቻቸት የዜግነት ጉዳይ ስለሆነ የዜግነትን ጉዳይ ደግሞ የሚያረጋግጠው መንግስት እንጂ ሃይማኖት ተቋማቶች አይደሉም። ስለዚህ እሱ አንዱ በዚህ ምክክር ኮሚሽን ሲሪየስ መታየት ያለበት ነው። ሌላው ድምፅ ብክለት ጉዳይ
እንደዚህ አይነት ነገሮች አሉ። እኛ ጋም ችግሩ አለ፣ ሌሎች ጋም ችግሩ አለ። ከዚህ ቀደም ህግ እንደወጣ ይታወቃል፣ የድምፅ ብክለት ምናምን የሚል ግን ተግባራዊ ለማድረግ መንግስት የተቸገረ ይመስለኛል። አስፈጻሚ አካሉ ራሱ የተለያየ እምነት ተከታይ ስለሆነ ይሄ የተለመደ ነገር ስለመጣ በትራዲሽን መንገድ የመጣ ነገር ስላለ ከድምፅ ጋር ተያይዞ በቃ ያንን ነገር ማስቆም እንደ እምነቱን እንዳለ መንግስት እንደገፋ ይቆጠራል። ህግ ከወጣ መፈጸም አለበት። በእኛ ረገድ ከኛው ልጀምር። በየሰፈሩ በየአካባቢው በየመንደሩ ሌላውን ማህበረሰብ ክፍል የሚረብሽ ጩኸት፣ ሌላውን ማህበረሰብ ክፍል ሰላም የሚነሳ ጩኸት፣ ሌላውን ማህበረሰብ ክፍል እንዳይኖር በሰላም እንዳያርፍ የሚከለክል ጩኸት አስፈላጊ አይደለም። እግዚአብሔር የሰላም አምላክ ነው። ኖርማሊ የወንጌል ባህሪም ራሱ ሰላም ነው። ስብከቱም መዝሙሩም ጸሎቱም ተፋሰሱ ራሱ ሰላም ነው። ሴንሱ ራሱ እንጂ የሆነ ቤት የተቃጠለ እስኪመስል ድረስ መጮህ፣ መረበሽ፣ አካባቢ ማወክ ተገቢ አይደለም። ይሄ ቤተክርስቲያን አታስተምርም። በሌላ አቅጣጫ ውጭ ላይ ትላልቅ ሞንታርቦ ማይክ ምናምን ከላይ አስሮ መጮህም ተገቢ አይደለም። ምንድን ነው ጥቅሙ? አምልኮ ስርዓቱ ጸሎቱና የአምልኮ ስርዓት የተፈጸመ ያለው እዛ ውስጥ ላለው ሰው ነው። አዳራሽ ውስጥ ላለው ከሆነ እኛ ሰፈሩ ላይ ላለው ሰው ለምንድን ነው ከላይ የምንሰቅለው? እና እሱ ስርዓት ነው እና እሱን ካላደረግን መፍታችን የተከበረ አይመስለንም። እሱን አሁን ችግሩ የሃይማኖት መፍት ነው ብለን ሞንታርቦ ላይ ሰቅለን ሌሊት ቀን በቃ እሱን ለቀዋለን። እሱ ተገቢ ነው ብዬ እኔ አላምንም። መውረድ አለበት። ውስጥ ላለው ሰው መግባት አለበት። ማይኩም ስርዓቱም ውስጥ ያለው ሰው ግን በሚሰማው ልክ ተደርጎ ይከፈትለት። ውስጥ ላለው ሰው ለሚጸልየው ለሚሰግደው ሰው። ከዚህ ውጭ ግን እንዲህ አይነት ነገር ላይ እኔ አይ ዶንት ኖ አሁን ወጣቶችም ራሱ የተቋማት ውስጥ ያሉ ወጣቶች ቀድሞ ይሄ ስርዓት ስለመጣ አሜን ብሎ መቀበል አለባቸው ብዬ አላምንም። አንዳንዱ ስርዓቶች ምንድነው ፋይዳቸው ብሎ ማሰብ ያስፈልጋል። እረፍት የሚከለክል ስርዓት ሌሊት አሁን ከ7 ሰዓት ጀምሮ አንዳንድ አካባቢ ላይ በቃ እንቅልፍ አይተኛም። ሌሊት ጀምሮ በቃ ማይክ ይለቀቃል። ረብሻ ነው። ምክንያቱም ቀድሞ የመጣ ስርዓት ስለሆነ እንጂ እኮ የሚከለክል ህግ አለ እና እሱ ትክክል አይደለም ብዬ ነው ማምነው። ምክክር ኮሚሽኑ እነዛን ነገሮችን በድፍረት ማየት አለበት። የሆነ ሃይማኖት ይቀየመኛል፣ የሆነ የሃይማኖት መሪ ያዝናል ብሎ ሳይሆን እንዲህ አይነት ነገሮች በቃ በህግ ወጥቶ በህግ ማዕቀፍ ስርዓት መያዝ አለባቸው። መለመድም አለበት። እኛም የሃይማኖት መሪዎች ለአገሪቱ ህግ ልንገዛ ይገባል። መሪዎችም መጨነቅ የለባቸውም። ሀገር የሚመሩ የሴኩሪቲ አካላት፣ የፖሊስ አካላት፣ አስፈጻሚ አካላት በእኛ ምክንያት ለምን ይቸገራሉ? የሃይማኖት ተቋማት በማስቸገር ሳይሆን መታወቅ ያለብን እንግዲህ የመንግስት ባለስልጣናትን እግዚአብሔር እንደሚያስቀምጣቸው እናምናለን እኛ። ስለዚህ እንድንታዘዝ ቅዱስ መጽሐፋችን ያዘናል። ስለዚህ የሚያወጡትንም ህግ እንቀበላለን። ሚስተካከል ደግሞ ካለ እንደዚሁ ፊት ለፊት እናወራለን። አንዳንድ ደግሞ ደብዳቤም ጽፈን የምናወራቸው እዚህ ማናወራቸው ብዙ ነገሮች አሉ ማለት ነው። ሁሉ ነገር እዚያ እናወራም በኢንተርቪው ግን አስተማሪ የሆነውን ነገር እንደዚሁ እናወራለን። ስለዚህ የመንግስት አካላትም ሴኩሪቲ አካላትም የፖሊስ ጸጥታ አካላትም በእኛ ምክንያት መቸገር የለባቸውም። አሁን ማይክ ጮኋል አውርዱ ብሎ የሚናገር ማንም የፖሊስ አካል የለም። ምክንያቱም የኔን ሃይማኖት ገፋ አልተከበርክም ምናምን የሚል ህዝቡን ነው የምንቀሰቅሰውና ዋናው ለዚህ ነገር የዋና መሪዎቹ ይሄ የሃይማኖት ተቋማት ዋና መሪዎች በዚህ ጉዳይ ላይ ሊያምኑ ይገባል። እነሱ ናቸው አሁን ካላመኑ እኔ አሁን ካላመንኩ ከኔ ጋር ያለ የስራ አስፈጻሚ የቦርድ አባል የቤተ እምነት መሪዎች የህብረት መሪዎች ካላመኑ ህዝቡ ጋር ሲሄድ እነሱ የተስማሙ ይመስላሉ እንጂ ህዝቡ ጋር ሄደው ሐሳቡን አያስፈጽሙም። ስለዚህ ማመን አለብን። በቃ የወጣ ህግ መፈጸም አለበት። ኦርቶዶክሱ እስልምና ወንጌል አማኝ ደግሞ ሌላ ካቶሊኩ መረበሽ የለበትም። እምነት ከነስሙም ከነ ዓላማችንም የምንሰብከው የምናስተምረው ሰላምን ነው፣ ሁከትን አይደለም፣ ጸብን አይደለም። እና እንደዚህ ነገሮች እንደው ቢቀሩና ሁሉም ሃይማኖቶች ውስጥ ላለው ሰው ብቻ ትምህርታቸውን ቢያስተምሩ የድምፅ ብክለት በጣም ሲሪየስ በዚህ በምክክር ኮሚሽኑ ቢታይ የሚል ሐሳብ አለ። ሶስተኛው እንግዲህ እነሳ ብለን የምናስባቸው እነዚህና መሰል ነገሮች አስመልክቶ ጠንከር ያለ አንድ ህግ ቢወጣም ጥሩ ነው።
ጠንከር ያለ ህግ ቢወጣ። የሃይማኖት ተቋማት የንግድ ተቋማት አይደሉም። ሃይማኖት ነው። የእምነት ስርዓት ነው የምንፈጽመው። ስለዚህ መንግስት እንደ ሌሎችም ሃይማኖት ተቋማት ያነሷቸውን ችግሮች ሰብሰብ አድርጎ በጋራ አድርጎት የሃይማኖት ተቋማት ሊፈጽሙ የሚገባቸው ነገሮች በህግና በመመሪያ ተደንግገው ተቀምጠው በአዋጅ ተቋቋምንበት እንትን አለን፣ ህልውና አለን። ህልውና ያላቸው ተቋማትን ደግሞ መንግስት የሚያስተዳድርበት ማለት ሰኩላሪዝምን አፕላይ ስናደርግ የምንተረጉምበትን መንገድ ሊያስረዳን የሚችል አንድ ጠንከር ያለ አዋጅ አሊያም መመሪያ ሊወጣ ይገባል ብዬ አስባለሁ። ከዚህ ውጭ በዚህ በምክክር ኮሚሽኑ ሲሪየስሊ መነሳት ያለበት መመሪያም ከወጣ በመመሪያም መካተት ያለበት እምነት ተቋማት እምነታቸውን ብቻ ማራመድ አለባቸው። ፖለቲካ ውስጥ ኢንቮልቭ ማድረግ የለባቸውም። የእምነት ተቋማቶች ለጸሎት ቤት ብቻ መዋል አለባቸው። ሌላ ላኮረፉ ሰዎች መጠለያ መሆን የለባቸውም። የጦር መሳሪያ ማከማቻዎች መሆን የለባቸውም። አንዳንድ ፖለቲካዊ አጀንዳ ያላቸው አካላት በፖለቲካው በኩል አልሳካም ሲላቸው መጥተው እምነትን በመያዝ ሊያስፈጽሙ ሲሉ ነው የኛ አስተምሮ አይፈቅድም፣ የኛ ህግ አይፈቅድም ብለው የእምነት ተቋማት እምነትንና እምነትን ብቻ ሃይማኖትን ብቻ የሚያራምዱ ከሃይማኖቱ ከተጻፈው ከቅዱሳት መጽሐፍት ውጪ በምንም ሁኔታ ከፖለቲካ ጋር የተነካካ ነገር ሊኖራቸው አይገባም። እነዚህ ነገሮችን የሚዳስስ ጠንከር ያለ የእምነት ተቋማት ሊተዳደሩበት የሚችል ስርዓት፣ ደንብ፣ መመሪያ ያስፈልጋል ብለን እናስባለን። መከባበር ላይ በጣም መከባበር ያስፈልጋል። ሌላው ሲሪየስሊ እየታየም አለ ብዬ አስባለሁ። ይሄ በሃይማኖት ተቋማቶችን በመጠቀም በሃይማኖት ተቋማቶች ውስጥ ሆነው የሚሰሩ እነዚህ የቲክቶከር ምናምን ሚዲያ ላይ ማህበራዊ ሚዲያ ላይ እንጠቀማለን የሚሉ የተለያዩ ሃይማኖት ተቋማት ውስጥ ያሉ በሃይማኖት ተቋማት የሚንቀሳቀሱት ላይ ጠንካራ ህግ ሊወጣ ያስፈልጋል። እሱን ከዚህ ቀደም ተደጋጋሚ ነግረናል። እንግዲህ አዋጁ እሱ ላይ ምክክሩ እሱ ላይም አንድ አቅጣጫ ያስቀምጣል ብለን እናስባለን። እነዛ አካላት ሃይማኖተኞችም አይደሉም፣ ከሃይማኖቱ ጋርም አይገናኙም። ግን ሃይማኖቱን ሽፋን ያደርጋሉ፣ ሀገር ያፈርሳሉ። በመንግስትና በሃይማኖት ተቋማት ምዕመናንና በመሪዎችና በተከታዮቻቸው መካከል ጸብን የሚጭሩ ሁከት ቀስቃሽ ስራዎችን የሚሰሩ ግን ለእግዚአብሔር የሚከራከሩ የሚመስሉ እንደዚህ ላይ ምክክሩ በጣም ጠንካራ የሆነ ህግ ያወጣል ብለን እናስባለን። የብዙሃን መገናኛ ባለስልጣንም አለ፣ ብዙም ውጤታማ አይደለም ማለት አሁን ብዙ ጊዜ እናያለን ሚዲያ ላይ ተፈራረመ ምናምን ሲባል መፈራረም ምን ይሰራል? አሁን ሀገር እያጠፋ ሀገር እያበላሸ ያለ ትውልድ እያጣመመ ያለ እዚሁ ኢትዮጵያ ውስጥ ተቀምጦ በዚህ በማህበራዊ ሚዲያ ሃይማኖቱን፣ ፖለቲካውን፣ ኢኮኖሚውን እያቀላቀሉ የሚረብሹ አካላት እዚሁ አዲስ አበባ ተቀምጠው ቢሮዎቹም ብዙሃን መገናኛ እዚሁ አዲስ አበባ ተቀምጠው ምን ለውጥ ሊያመጣ አልቻለም። ኢቭን ማመልከቻ ገብተው እንኳን ሰዎችን ጠርቶ መነጋገር የሚችል ቢሮ አይደለም። ምክክር ኮሚሽኑ ግን ከዛም የተሻለ ስታንዳርድ ያለው አክሽን መውሰድ የሚችል ጠንካራ አቋም መውሰድ የሚችል እና ለህግ ከወጣ መፈጸም አለበት። ሊፈጸም የሚችል ህግ መደንገግ አለበት። የሚዲያ ነፃነት አንዱ ሌላውን ሰድቦ አይደለም። ሚዲያ ነፃነት ለሚሰድበው ሰው የተሰጠ መፍት፣ ለሚሰደበውም ሰው መፍት አለው። ለሚሰድበው ብቻ መፍት አይሰጥም። ኢቨን ኢፍ መንግስትን፣ የሀገሪቱን ጠቅላይ ሚኒስትር፣ የሀገሪቱን ርዕሰ ብሔር አሁን እንኳን በቅርቡ ካያችሁ ምክክር ኮሚሽኑን ራሱ ሀራስ እያደረጉ ያሉ በጣም በርካታ አካላት አሉ። አይዶኖ እኔ እንግዲህ መንግስት ራሱ ስደቡኝ ብሎ ካልሆነ በስተቀር እንደዚህ ነገሮችን ከሃይማኖት ጋር ማገናኘት የሚሰሩም ስላሉ ሲሪየስሊ እርምጃ መውሰድ አለበት። እኛ እንደ ተቋም እንደ ካውንስል ከዚህ ቀደም ላለፉት ረጅም ጊዜያት በጤናማ መንገድ ይሄ ቴዎሎጂካል ዲቤት የሚያደርጉትን አይደለም ሀሳባችን፣ እነሱን እንደውም ኢንካሬጅ እናደርጋለን። ጤናማ ቴዎሎጂ ሀሳቦችን ይዘው ምዕመናንን ከስተት ትምህርት ልምምድ የሚከላከሉት ላይ ሀሳብ ነው የሚሞግቱት።
አንዳንዶች ይታያል የሰው ፎቶ ሎጎ ምናምን አስቀምጠው እንደዚህ አታክ የሚያደርጉ ፐርሰናል የሚያደርጉትን ግን ጠንካራ የህግ ክፍል አደራጅተናል። ስርዓት እንዲይዙ እናደርጋለን። ማንም ሰው ተነስቶ እንደፈቀደ መሳደብ አይችልም። ብሮድካስትንም አንጠብቅም። ለዛ መፍታችን ለማስከበር ሲሪየስ አድርገን እንዳለመኖር ከአጀንዳችን እንዳልወጣ ነገር ግን በምክክር ኮሚሽኑ እነዚህ ነገሮች እንደሚዳሰሱም እንጠብቃለን። እንደ ሃይማኖት ተቋም ብቻ ነው ያነሳሁት። ያው እንደ ሀገርም እንጠብቃቸው ነገሮች አሉ። መልካም እንግዲህ ካውንስሉ በምክክር ኮሚሽኑ መድረክ ላይ መነሳትና ምላሽ ማግኘት አለባቸው ብሎ ያላቸው እንግዲህ ይህንን ይመስላል። ተመልካቾች ወንጌል የይቅርታና የእርቅ መልእክት አለው። ካውንስሉ ደግሞ ይህንን መንፈሳዊ እሴት ተጠቅሞ በሀገሪቷ ዘላቂ ሰላም እንዲመጣ ምን አይነት ተግባራዊ አስተዋጽኦ እያበረከተ ይገኛል? መልካም እንግዲህ ከሃይማኖት አጀንዳ በተጨማሪ ያው ዜጎችም ነን። የሀገሪቷ አገር ተረጋግታ ስትኖር ሰላም ሲኖራት እኛም እምነታችንን በሰላም እናራምዳለን። ሌሎች ሃይማኖት ተቋማትም በሰላም ያራምዳሉ። የራሳችን ኦፒኒየን በሀገራዊ ምክክር ኮሚሽን ሁሉ ሀሳብ የሚቀጥለውን ትውልድና አገርን ማዕከል ያደረገ መሆን አለበት ብለን እናስባለን። ለምሳሌ አንድ ብቻ ባነሳ እኔ ሀገር ተረጋግታ ማቀድ እንዳትችል፣ ትውልድ ተረጋግቶ ማቀድ እንዳይችል፣ ክልሎች ተረጋግቶ ማሰብ እንዳይችሉ ይሄ አንቀጽ 39 ንዑስ አንቀጽ 5 ይመስለኛል ነው አይ ቲንክ ሶ የራስን እድል በራስ መወሰን እስከ መገንጠል የሚል እንግዲህ ቀድሞ በሰዓቱ እንደዛ ሊሆን የታሰበበት የራሱ ምክንያት ይኖረዋል። እንግዲህ ሳይኖረው ይገባል ብዬ አላስብም። አሁን ላይ ግን ሲታሰብ እኛም እንደ ዜጋ ክልሎች ራሳቸውን በራሳቸው ማስተዳደር ጥሩ ነው እና ደግሞ ህብረ ብሔራዊነት የሚልም አመለካከት ቢኖር ህብረ ብሔራዊነት የሚል ሰዎች በሀገራቸው በነፃነት የሚንቀሳቀሱበት ሀገር ቢሆን እና ሌላው ይሄ እስከ መገንጠል የሚለው አደገኛ ወርድ ነው፣ አደገኛ ቃል ነው። እንደዚህ አይነት ቃላቶች መውጣት አለባቸው ከህገ መንግስቱም ከአሰራሩ። ክልሎች እስከ መገንጠል ሳይሆን አብሮ ስለመስራት ነው መግባት ያለበት። አብሮ ስለመስራት፣ አብሮ ስለማልማት፣ አብሮ ስለመመካከር፣ አብሮ ስለመወያየት እንጂ እስከ መገንጠል ቢል ነገር ከገባ ነገ ያኮረፈ ሁሉ እየወጣ እገነጠላለሁ ነው። ህገ መንግስት ይፈቅዳል እገነጠላለሁ እያለ ሀገር ተበጣጥሳ ኢትዮጵያ ሀገር አልባ ነው የምትሆነው። እንደ ሀገር እንኳን እንዳንቀጥል ያደርገናል። እንደዚህ አይነት ነገሮች እንደ ሃይማኖት ተቋማት ኮንሰርን ያደርጉናል። እንደዚህ አይነት ኢትዮጵያን የሚበታትን ሀገር የሚበታትን ምክንያቱም እኛ እኮ 35 ሚሊዮን ህዝብ የምንለው የሀገር ዜጋ ነው። የሀገር ዜጋው ከተበተነና አደጋ ላይ ከወደቀ ማንን ነው የምናገለግለው? ስለዚህ እንደዚህ አይነት ነገሮች በጣም ሲሪየስ መታየት የሚገባቸው ናቸው ብለን ነው የምናስበው። ህብረ ብሔራዊነት ላይ ማተኮር ደግሞ የተሻለ ነው ብለን እናስባለን። ሰው በጋራ ተባብሮ የሚሰራባት፣ ሰው በሰላም ወጥቶ የሚገባባት፣ የጸብ የግጭት የሁከት ምክንያት የሆኑ ነገሮች ተለይተው ለነዛ ነገሮች መፍትሄ መስጠት፣ ዘላቂ መፍትሄ እንደው ዝም ብሎ ጊዜያዊ ነገር ሳይሆን ዘላቂ መፍትሄ። ዛሬ አሁን ጫካ አሉ ታጥቀዋል ተብሎ በሚዲያውን በምኑ የሚናገሩ እዚህ ምክክር ኮሚሽን ላይም እንደ አጀንዳ ንዑስ አጀንዳ ተደርጎ እየተቀረበባቸው በሙሉን ዘላቂ ሰላም ለማምጣት ዘላቂ እርቅ ለማድረግ ምን ማድረግ አለብን ብሎ በሰፊነት ማሰብ፣ ችግሮችን ነቅሶ ማውጣት፣ ገለልተኛ አስታራቂዎችን፣ ገለልተኛ አማካሪዎችን መጠቀም፣ የሃይማኖት መሪዎችን፣ ሌሎች እነዚህ የባህላዊ የእርቅ ስርዓቶችን ወደ ስርዓት ማምጣት፣ ከዘመናዊው ስርዓት ጋር ማገናኘት፣ እነዚህን በማድረግ በየአካባቢው ለምሳሌ ህብረተሰቡ የሚቀበላቸው የእርቅ ስርዓቶች አሉ። አሁን ኦሮሚያ አካባቢ ገዳ የሚባል ስርዓት አለ፣ በአፋር አለ፣ በሶማሊያ አለ፣ በደቡብ አካባቢ እንደዚሁ አለ። እነዚህን ስርዓቶች በማጠናከር ወደ ሰላም ወደ እርቅ ማምጣት መቻል አለበት። መቼስ እኛ ራሳችንን በራሳችን ካላስታረቅን በስተቀር ከውጭ መጥቶ የሚያስታርቀን አካል ዘላቂ ሰላም ያመጣል ብዬ አላምንም። ከዚህ የተነሳ ትንሽ መስከን፣ ማሰብ፣ አገርን ማስቀደም፣ ስሜታዊ አለመሆን፣
የሆነ ነገር በቃ መንግስት እንደዚህ ያደረገ ብሎ ስሜታዊ ሆኖ ተነስቶ ጫካ መግባት፣ እንዲህ ነገሮች ማኩረፍ፣ ወጣቶችን ለደም ማፋሰስ መጋበዝ፣ እነዚህ ነገሮች ሁሉ የትዕግስት ማነስ ናቸው። በትዕግስት ነገሮችን ማየት ማድመጥ። አባቶች አሉ፣ አገር ሽማግሌዎች አሉ፣ የሃይማኖት ተቋማት መሪዎች አሉ። ችግር ቢፈጠር እነሱን ሽምግልና መላክ፣ ከነሱ ጋር መነጋገር፣ ቅሬታ ለነሱ ማቅረብ፣ ወደ ሚዲያ አለመውጣት፣ በዓለም አቀፍ ደረጃ የእኛን ገጽታ ሊያበላሹ ከሚችሉ ነገሮችን መቆጠብ እና አሁን ትንሽ ነገር ኮሽ ሲል በቃ የመንግስት አካላትን ባለስልጣናትን ሚዲያ ላይ ወጥቶ ማብጠልጠል፣ መስደብ፣ ማንቋሸሽ፣ ውጭ ሀገር ሲሄዱ እነሱን ማሳደድ፣ ስማቸውን ማጥፋት፣ በተለያዩ ዓለም አቀፍ ሚዲያዎች ፊት መሪዎቻችንን እንደው ማዋረድ፣ እንዲህ ነገሮች እኔ ተገቢ ናቸው ብዬ አላምንም። እንደ አንድ መሪ ችግር የሌለበት ሀገር የለም። ሁሉም ሀገር ችግር አለ። ሀያል ሀገር ብንል ሀያላን ያልሆኑ ሀገራት ከሁሉ ችግር አለ። ግን ችግሮቻቸውን ተቀምጠው የሚፈቱበት መንገድ አላቸው። ይነጋገራሉ። ኢቭን የራሳቸውን የሀገር ሚስጥር ይዘው ወደ አደባባይ ያወጡ። እኛ ደግሞ የምንታወቀው የሀገርን ሚስጥር የሀገርን መሪ በአደባባይ ማዋረድ ለእኛ እንደ ጌጥ ነው። እንደዚህ አይነት ነገሮች መታረም አለባቸው። የሚቀጥለው ትውልድ ይህንን በቃ ማለት አለበት። አልቀበልም አልሰማም ማለት አለበት። ምክክር ኮሚሽኑ እንደዚህ አይነት ነገሮችን ለሚቀጥለው ትውልድ ማዕቀፍ የሚሆን ነገር አስቀምጦ ማለፍ አለበት። ዩኒቲያችን ላይ አንድነት ላይ መስራት አለብን። መሪዎቻችንን ይልቅ ማክበር አለብን። መሪውን እንዴት ነው ሰው ማያከብረው? በቃ አንድ ጊዜ ተመርጦ መሪ የሆነ ሰው መሪ ነው። ሀገር የሚምራ፣ ቤተክርስቲያን የሚምራ፣ ቀበሌ የሚምራ፣ ክልል የሚምራ መሪ ነው። ያን መሪ እስካለ ድረስ ማክበር፣ መስማት፣ መታዘዝ። ደግሞ ሰዎች ናቸው፣ መላእክት አይደሉም፣ መንፈስ አይደሉም። ጥፋት ካለ ተቀምጦ መነጋገርን ልማድ ማድረግ፣ መመካከርን ልማድ ማድረግ ያስፈልጋል ማለት ነው። ስለዚህ እንደ ምክክር ኮሚሽን ተሳታፊ ነኝ። እንደ አንድ ሰው እሳተፋለሁ። እንደ ዜጋም ሃይማኖት ተቋማት ጉባኤያችንን ወክዬ ተካውንስሉን ወክዬ የምናነሳቸው ሀሳቦችም ከግል ማንነታችን ወጣ ሊሉ ይገባል። እኔ በራሴ ልክ የተሰፋ ኮሚሽን ማድረግ የለብኝም። የኔን ፍላጎት ገደብ አድርጌ ሀገር ማየት አለብኝ። ኢትዮጵያን ሴንተር አድርገን መነጋገር ከቻልን በእርግጠኝነት ሁሉ ነገር ሰላም ይሆናል። አሁን ሰው ኢትዮጵያን ሴንተር አድርጎ አይደለም የሚነጋገረው። ሀገርን ማዕከል አድርገን ካልተነጋገር እንቸገራለን። እንደ ሃይማኖት መሪዎች፣ እንደ ሃይማኖት ተቋማት ግን ምንመክረው የምንለውም ለኢትዮጵያ የትኛው የተሻለ ነው? ለኢትዮጵያ የትኛው ይጠቅማል? ለሚቀጥለው ትውልድ የትኛው የተሻለ ነው? እኔ ባለፍኩበት የጦርነት መንገድ የሚቀጥለው ትውልድ ይለፍ የሚል እልከኝነት ተገቢ ነው ብዬ አላምንም። ትክክልም አይደለም። የኔ ሀሳብ ካልተፈጸም የሚል አቋም ትክክል ለእኔ አልታየኝ። ለሌላ ወገን ከታየ ለእኔ ለካ ሳይታይ ቀርቶ ነው ይሄን ሁሉ ድካም ውስጥ የቆየሁት። ለካ የተሻለ አማራጭ አለ። እኔ ነገ ሟች ነኝ፣ ነገ ሀጅ ነኝ። ስለዚህ የሚቀጥለው ትውልድ የተሻለ ነገር እንዲያገኝ የኔን ፍላጎትና ጥቅም መተው አለብኝ ብለን እዛ ላይ ካሰብን አንከራከርም። በእርግጠኝነት ምክክር ኮሚሽኑ በጣም ጤናማ፣ ሁሉን ሊያግባባ የሚችል ጥሩ ነገር ይዞ ይመጣል። የግል ፍላጎቶቻችንን ግን ካልገታንና ሁላችንም የየክልላችን ሁላችንም የየግል ሀሳባችን አቋማችን ይዘን ከተሰለፍን ለሀገር አንጠቅምም ብዬ ነው የማስበው። ለሀገር እንዲጠቅም ሀገር ማዕከል አድርጎ መነጋገር ነው። ብዙ ነገሮች ግን ተዳሰዋል። ለምሳሌ ሀገረ መንግስት ግንባታ፣ መንግስት ተቋማዊ አሰራር ላይ አዲስ አበባና የኦሮሚያ ጉዳይ፣ የአዲስ አበባና የድሬዳዋ ጉዳይ የሚል እንደዚህ አጀንዳ፣ ሰላም ግንባታ፣ ይሄ ማህበራዊ ጉዳይን አስመልክቶ ኢኮኖሚያዊ ጉዳይ አስመልክቶ የሚያይ በየአጀንዳ ተከፋፍሎ የሚነጋገረው በጣም ጥሩ ነው። ደግሞ በየግሩፑ የሚሰማው ነገርም በጣም ጥሩ። ሰው እየተመካከረን ያለው ሰው የልቡን እያወራን ያለው የልቡን ረጅም ዓመት በሆዱ ያስቀመጠውን ነገር ሰው እንዲያወራ እድል ፈጥሯል። ይሄ ምክክር ኮሚሽን የምክክር ኮሚሽኑን የሚያስተባብሩ ከዋናው ኮሚሽነሮች ጀምሮ ሙሉ ስታፎችን በዚህ አጋጣሚ ማመስገን እፈልጋለሁ። ብዙ ትዕግስት አድርገዋል። ያው የሰው ፍላጎት ብዙ ስለሆነም ይሄን ሁሉ በህግና በማዕቀፍ አድርገው ችለው ኮሚሽኑን መምራት መቻላቸው ቀላል አይደለም። ያው ኢንተረስቱ ብዙ ስለሆነ ማለት ነው። እና በዚህ አጋጣሚ እንደ ተቋም ለኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነሮችና የስራ ባልደረባዎች ትልቅ ምስጋና አለኝ።
ምክክሩ ደግሞ በሰላም እንዲጠናቀቅ ያው እንጸልያለን ማለት ነው። ሀገራዊ ምክክሩ ሲያልቅ ምን አይነት ኢትዮጵያ ትጠበቃለች ብለው ያስባሉ? ለምዕመናኑም በዚሁ መልእክት ማስተላለፍ። እንግዲህ የሀገራዊ ምክክር ኮሚሽኑ ሲጠናቀቅ እኔ ቅድም ያነሳናቸው ሀገራዊ መዋቅር አካባቢም የሚጠቅም መዋቅር ማለት ይሄ የሀገር ለምሳሌ ሀገር የሚመለከቱ ጉዳዮች ላይ ለኢትዮጵያ የሚጠቅም አሰራር፣ ሃይማኖትን አስመልክቶ የሃይማኖት ተቋማትን መፍት የሚጠብቅ ህግ፣ ኢኮኖሚና ማህበራዊ ነገሩን አስመልክቶ የኢትዮጵያን ኢኮኖሚና ማህበራዊ ነገር ጤናማ አድርጎ ሊያስቀጥል የሚችል የሚቀጥለው ትውልድ ሊጠቀምበት የሚያስችል የኢኮኖሚ ማዕቀፍ ማህበራዊ እሴት ግንባታም ላይ ከዛም አንጻር የሰላም እሴት ግንባታም ላይ ሰላም ግንባታ ላይ ሊያግባቡ የሚችሉ ሀገራዊ ፋይዳ ያላቸው ነገሮች ነቅሰው ይወጡና በዛ ጉዳይ ላይ ተግባብተን ለዓመታት ሳያግባቡ የቆዩ ነገሮች በህገ መንግስቱ ላይ ትርጉምና ፍች የሚፈልጉ ነገሮች ፍች አግኝተው ያላግባቡን ነገሮች እንዲያግባቡን ፍች ተሰጥቷቸው መፍትሄ ተሰጥቷቸው የሰላም ጉዳይ የጋራ መግባቢያ ሀሳብ ላይ ተደርሶ ሀገራዊ ጉዳይ ላይም ክልሎች በህብረ ብሔራዊነት ታቅፈው ዜጎች በህብረ ብሔራዊነት ታቅፈው አዲስ አበባና ድሬዳዋም እንደዚሁ በፌዴራል ስርዓት ጋር አብሮ መስራት የሚችሉበት ነገር ተያይዞ ለህዝቦቿ አመች የሆነች ነዋሪዎቿ ዜጎቿ በሰላም ወጥተው የሚገቡባት ነዋሪዎቿ ዜጎቿ ሀገራቸውን ወደው ሀገራችን ኢትዮጵያ የኛ ናት የሚሏት ህዝቡ ራሱ ያወጣው ህግ ስለሆነ ራሱ ያመጣው መፍትሄ ሀሳብ ስለሆነ ህዝቡ ራሱ የሚገዛለትን ህዝቡ ራሱ የሚያከብረውን ሌላውም እንዲያከብር የሚያደርገውን ጠንከር ያሉ ስርዓቶች፣ አሰራሮች፣ አዋጆች፣ የህገ መንግስት ማሻሻዮች ተደርገው አንድነቷ የለመለመ ኢትዮጵያን እንጠብቃለን። መልካም። እንግዲህ እንደው ከተፈቀደልኝ ደግሞ ከዚህ ርዕሰ ጉዳይ ውጭ የሆነ አንድ ጥያቄ ማንሳት እፈልጋለሁ። አጠቃላይ ካውንስሉ በአሁን ሰዓት እንዲሁም ደግሞ ለ5 ዓመታት የትኩረት አቅጣጫው ምን ይመስላል? ምን ላይ ነው እየሰራ ያለው? በጣም ጥሩ። እንግዲህ ሰፋ አድርገን ወደፊት ያው በእያንዳንዱ ጉዳይ ላይ እንነጋገራለን ብዬ አስባለሁ። የመጀመሪያው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በዚህ በአዲሱ ስትራቴጂ ፕላናችን መሰረት ትኩረት ሰጥተን የምንሰራባቸው ፕሮጀክት ቤዝድ የሆኑ ስራዎች ላይ ነው። ባለፈው ሰፋ ያለ ኢንተርቪ ሰርተናል። በሚሽን ዙሪያ አባሎቻችን መደገፍ፣ ማስታጠቅ፣ መርዳት እዛ ላይ በጣም ሰፊ ፕሮጀክት ጀምረናል። ከዚህ ውጭ የባይብል ትራንስሌሽን ጉዳይ እጅግ አሳሳቢ ነው ለኛ። የመጽሐፍ ቅዱስ ትርጉም ይዘት እየለቀቀን ያለው ያንን ይዘት እየለቀቀ ያለውን የህግ ማዕቀፍ እንዴት ነው የሚኖረው? ይዘት የለቀቀበት ምክንያት ምንድን ነው? የለቀቀው ይዘት ደግሞ ምንድን ነው? ራሱ መቼ ነው ችግር የተፈጠረው የሚለውን ነገር ሰፋ አድርገን እሱ ላይ ሰራን ያለው። የታሪክ መጽሐፍት የወንጌል አማኞችን ታሪክ በአግባቡ የሚተርክ በዩኒቨርሲቲዎች፣ በኮሌጆች፣ በመጽሐፍ ቅዱስ ከፍተኛ ተቋማት ደረጃ፣ በሀገር ደረጃ ለወጣቶች ለልጆች በፊልም እንደዛ የሚሰራ የታሪክ መጽሐፍት እየተዘጋጀን ያለው። እንደዚሁም ከክርስቲያን ዩኒቨርሲቲ ጋር ተያይዞ ወጣቱን የሚጠቅም የሀገር ዜጋውን የሚጠቅም ሀገራዊ ፋይዳ ያላቸው ፕሮጀክቶችንም እያዘጋጀን ነው ያለ ነው። ጥቃቅን ስልጠናዎች እንደዚህ ነገሮች ላይ ብዙ ትኩረት አናደርግም። እነዛን ቤተ እምነቶች፣ ህብረቶች በራሳቸው ያስተባብራሉ። ካውንስሉ ሀገራዊ ፋይዳ ያላቸው ዓለም አቀፋዊ ፋይዳ ያላቸው ስራዎችን በዓለም አቀፍ ደረጃ ካሉ አቻ ተቋማት ጋር በጋራ በመሆን ለመስራት ዝግጅት እያደረግን ያለ ነው። ፖሊሲዎችን እያዘጋጀን እየቀረጽን ያለ ነው። እንግዲህ እንደ ተቋም የሚጠበቅብን ሰፋፊ ስራዎች አሉ።
እነዛን ፕሮጀክቶች አሁን እየጀመርን ነው ያለ ነው። ምናልባት በዚህ በሚቀጥለው 1 ዓመት ውስጥ ሁሉም ፕሮጀክቶች ስራዎቻቸውን ጀምረው ወደ ተግባር የሚገቡበት ነው። ይሄኛው ዓመት ደግሞ የፕሮጀክት ዝግጅት የሚደረግበት ዓመታችን ነው። አሁን ዝግጅት ላይ ያለ ነው። በሚቀጥለው ዓመት ግን ሁሉም ፕሮጀክቶች ወደ ስራ እንገባለን። ፕሮጀክት ጥሩነቱ ምንድነው? እንደ ኢቨንት አይደለም፣ አንድ ጊዜ ተደርጎ የሚያልቅ አይደለም። ፕሮጀክት ሰፋ ያለ ነው፣ ብዙ ነገር በውስጡ ያቀፈ ነው እና እሱ ላይ ሰፋ ያሉ ስራዎች አሉን። እያንዳንዱን ግን ወደፊት ጊዜ ከሰጣችሁን ለተከታዮቻችን እናስረዳለን። ለጸሎትም ለምክርም አብሮ የሚሰሩም ካሉን ፋይት ለማድረግ እንድንችል ወደፊት እንገልጻለን። በዚህ ልክ ሰፋ ያሉ ፕሮጀክትን እየሰራን ያለ ነው። በእውነት እንግዲህ ካሉት ጠባብ ጊዜ አካፍለው ስለሰጡን በኢቫንጀሊካል ሚዲያ ካውንስል ስም ከልብ ጋር አመሰግናለሁ። የተከበራችሁ ተመልካቾቻችን ከኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ጠቅላይ ጻፊ ፓስተር ዶክተር ጌትነት ለማ ጋር ያደረግነው ቆይታ ይህንን ይመስል ነበረ። ካውንስሉ እንግዲህ በርካታ ርዕሰ ጉዳዮች ላይ ወይም ደግሞ የተለያዩ ስራዎችን እየሰራ እንደሆነ ይታወቃል። እንግዲህ እኛም ደግሞ በዝርዝር በሌላ ክፍለ ጊዜ ይዘንላችሁ የምንቀርብ ይሆናል። ከሌሎች ፕሮግራሞች ጋር መልካም ቆይታ